ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ በዚህ ቪዲዮ የቴሌብር አካውንታችን እንዴት አድርገን ከፋይዳ መረጃችን ጋር ማስተሳሰር እንደምንችል እናያለን። እንደሚታወቀው ብሔራዊ ባንክ ባወጣው መመሪያ መሰረት ሁሉም ባንኮች የደንበኞቻቸውን ባንክ ሂሳብ ቁጥር ከፋይዳ ዲጂታል ማንነት መረጃ ጋር እያስተሳሰሩ ነው። ቴሌብርም የዲጂታል ፋይናንስ አገልግሎት ዘርፍ ስለሆነ ከፋይዳ መረጃ ጋር ማጣመር ይጠበቅብናል። እንዴት የሚለውን ስናይ በቀጥታ ስልካችን ላይ የጫነውን የቴሌብር ሱፐር አፕ እንከፍታለን። ሎጊን የሚል ይመጣልናል። ከስልክ ቁጥራችን በታች ኔክስት የሚለውን በተን እንጫናለን። ቀጣይ የቴሌብር ሚስጥር ቁጥራችን እናስገባለን። በቀጥታ ወደ ቴሌብር አካውንታችን ሎጊን እናደርጋለን። እንደምትመለከቱት ታች ላይ ካሉ የሜኑ አማራጮች አካውንት የሚለውን እንጫናለን። አካውንት የሚለውን ከተጫን በኋላ እንደምትመለከቱት የተለያዩ አማራጮች ይመጡልናል። የመጀመሪያውን ቬሪፋይ አፕግሬድ ዊዝ ፋይዳ ኒድ የሚለውን እንጫናለን። እንደምትመለከቱት ቴሌብርን ከፋይዳ ሲስተም ጋር የሚያስተሳስር ምልክት ይመጣልናል። ኢንተሪዮር ፋይዳ ናምበር ከሚለው በታች ባዶ ቦታ ላይ ፋን ቁጥራችንን እናስገባለን። ፋን ቁጥራችንን ካስገባን በኋላ ሴንድ ኮድ የሚለውን በተን እንጫናለን። ከብሔራዊ መታወቂያ ድርጅት ባለ 6 ዲጂት ዋን ታይም ፓስወርድ ይደርሰናል። እንደምትመለከቱት ከ5 ደቂቃ ባነሰ ጊዜ ውስጥ ይህንኑ ቁጥር አስገብተን ቬሪፋይ የሚለውን በተን እንጫናለን። ቀጣይ በ10 ደቂቃ ውስጥ የሚጠበቅብንን ስራ ማከናወን እንዳለብን የሚገልጽ ከላይ ይመጣልናል። እንደምትመለከቱት ኢሴንሻል ክሌምስ ከሚለው በታች ኢትዮ ቴሌኮም ከብሔራዊ ፋይዳ መረጃ ድርጅት የሚፈልጋቸውን ከታች የተዘረዘሩትን መረጃዎች አክሰስ እንዲያደርግ የሚጠይቅ ነው። የትውልድ ቀን፣ አድራሻ፣ ጄንደር፣ ናሽናሊቲ፣ ሙሉ ስም፣ ስልክ ቁጥራችን፣ ፎቶአችን እና ኢሜል አድሬሳችን በዝርዝር አለ። ቀጣይ አለው የሚለውን በተን እንጫናለን። ፎቶአችን እንደምትመለከቱት ያመጣል። ኔክስት የሚለውን ስንጫን አጠቃላይ ፐርሰናል ኢንፎርሜሽናችንን ያሳየናል። በዝርዝር ማየት እንችላለን። ቀጣይ ሳሚት የሚለውን በተን እንጫናለን። አፕግሬድ ሳሚትድ የሚል ሚሴጅ ያመጣልናል። your request has been submitted successfully a confirmation SMS will be sent shortly ይላል። እንደምትመለከቱት ኦልሬዲ ኮንፊርሜሽን ሚሴጅ ከቴሌብር ይደርሰናል። በዚህ መልኩ እናንተም በቀላሉ የቴሌብር አካውንታችሁን ኦንላይን ከፋይዳ መረጃችሁ ጋር ማስተሳሰር ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር አድርጉ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግ አትርሱ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑልኝ።